ወንድማችን አባስ ማለት ነው ቲክቶከሩ ዩቲዩበሩ ደግሞ ማለት ነው የአላህን ቃል በየገጠሩ የሚያከፋፍለው ኑር የቁርአን ባንክ ሁላችሁም ታውቃላችሁ። እንግዲህ ከነሱ ጋር መካከል አንዱ ተዘውጇል። ወር አልሆነው የባለቤት ቤተሰብ ሲጋቡ ኡስታዛችን ያስደነግጠው ምንድነው ምናምን ቁጭ የኒካህ የላስር ቁጭ እንዳልኩ ማህር ስንት ነው ስለው 100 ሺህ አለኝ። ምን አለ ሲሉ ሌሎቹ አይ እኔ ሰምቻለሁ አልኳቸው። ባቅ ኑሮ አልመጣም ነበር አልኩት። ከተበዳዮች ጎንና ከንጹሃን ጎን የምትቆመዋ ስፔን ማለት ነው። አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል አሉ። አልሐምዱሊላህ። እንደምታውቁት በትናንትናው ዕለት ስፔንና አርጀንቲና መሃል በነበረው ጨዋታ ስፔን በደንብ አድርጋ አሳምና ቅጥቅጥ አድርጋ አሸንፋለች። በቃ ብዙ የማስታወቂያ እድሎች ይመጡልኛል። ከሚመጡልኝ የማስታወቂያ እድሎች 90% የሪል ስቴት ማስታወቂያዎች ናቸው። እኔ የሪል ስቴት ማስታወቂያ መስራት አልፈልግም። አብዛኛው ተከታይ ከሰሞኑ መነጋገሪያ የሆነችው አሰላሙ አለይኩም ያ ጀማዓ በሀያት ጉዳይና ከፖድካስቱ ጋር በተያያዘ ማለት ነው ቢሮናና አውራንድ ምን ችግር አለው እዚህ ጋር ብናወራ? ወንድም የኔ ላንተ ጥያቄ አለኝ። እሷን ተወትና አርጋት። በእርግጥ ሶሻል ሚዲያው ቲክቶኩ ምናምን ሁሉም የኒ ሰውዬ አስተውሎት በሁላችን ላይ ቢያድር ደስታ ይወደናል። ወደ ክርስትና መጥቻለሁ። እጅግ በጣም አስተዋይ ናቸው በእውነት ብያችሁ። فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረድቻችኋል ኢንሻአላህ። ዛሬም ከመገደት ተመለከታችሁት አነጋጋሪ ተወዶ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ እጅግ በጣም የሚያስደስት ቪዲዮዎችም አለ ኢንሻአላህ። እነዚህ ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸነቀም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ማሻአላህ አልፈ መብሩክ ባረከላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊል ኸይር። ወንድማችን አላሁ አክበር ማሻአላህ ወንድማችን አባስ ማለት ነው ቲክቶከሩ ዩቲዩበሩ እንዲሁም ደግሞ የአላህን ቃል በየገጠሩ የሚያከፋፍለው ኑር የቁርአን ባንክ ሁላችሁም ታውቃላችሁ። እንግዲህ ከነሱ ጋር መካከል አንዱ የሚሰራው ወንድማችን አባስ ተዘውጇል። ማሻአላህ አልፍ መብሩክ ባረከላሁ ለኩም ወባረከ አለይኩም ወጀማ በይነኩም ፊል ኸይር። ወንድማችን ሁላችሁም ታውቁታላችሁ ብዬ አስባለሁ። እንግዲህ በተለይ ኸይር መንገድ ላይ የሚሳተፈው ወንድማችን በስተመጨረሻው ተዘውጇል። እጅግ በጣም ያስደስታል። ቪዲዮችን በጋራ እንመለከታለን። ከዛ መካከል ደግሞ እንግዲህ ሼካችንን ወይም ደግሞ ታላቁ ኡስታዛችንን ያስደነግጠው ምንድነው በተለይ ከመህር ጋር ተያይዘው እነሱንም እንግዲህ ሁላችንም በጋራ እንመለከታለን። ከዛም አልፎ እንዲሁም ደግሞ ማሻአላህ እጅግ በጣም ደስ የሚል ቪዲዮ አለ። ምንድነው ከተበዳዮች ጎንና ከንጹሃን ጎን የምትቆመዋ ስፔን ማለት ነው በስተመጨረሻ የዓለም ዋንጫውን አሸንፋ ታሪክ ሰርታለች። የወንድማችን አገር የሆነው የላሚን ያማል ሀገር የሆነችው ስፔን ማለት ነው ታሪክ ሰርታለች። ሰዎቹ ሲጣሉ በዚህ መልኩ እሱ ደግሞ ዱዓ ያደርጋል። ሱብሃንአላህ እጅግ በጣም ደስ የሚል የተለያዩ ቪዲዮዎች አሉ። ከዛም መካከል ደግሞ እህታችን ረምላ የምታስተላልፈው መልእክትም አለ ኢንሻአላህ። እሱንም ቪዲዮዎች በጋራ እንመለከታለን። እንግዲህ ከዛ ጋር ተያይዞ ደግሞ ከሰሞኑ መነጋገሪያ የሆነችው እንግዲህ ሀያት ከእስልምና ወደ ክርስትና በሚለው ኢንተርቪው የተለቀቀው ቪዲዮ አለ። ከዛ ጋር ተያይዞ የተለያዩ ወንድሞች እንዲሁም ደግሞ ወገኖች ሀሳብ አስተያየት እየሰጡበት ይገኛሉ። ቪዲዮውን በጋራ እንመለከታለን። ከዚህ ቪዲዮ ብዙዎቻችን ትምህርት እንወስድበታለን። ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወር አልሆነው የባለቤት ቤተሰብ ሲጋቡ ምናምን ቁጭ የኒካህ የላስር ቁጭ እንዳልኩ ማህር ስንት ነው ስለው 100 ሺህ አለኝ። ምን አለ ሲሉ ሌሎቹ አይ እኔ ሰምቻለሁ አልኳቸው። ባቅ ኑሮ አልመጣም ነበር አልኩት። አሁን ሆናችሁ አላውቅም አልኩት። ደግመህ እንደዚህ ያለ ነገር ለማንም እንዳታወራ አልኩት። ለጓደኞቹ ራሱ እንዳታወራ አልኩት። ማህሩ ታሰረ። ከዚያ በኋላ ልጅቱን አገኘኋት። ምን ማለት ነው ወላሂ እሱም ቢብሎኝ ነው አለች። እንግዲህ ምናልባት እሷን ለማሳመን ይሆናል ወይ ደግሞ ጥሩ ነገር ያለው ልጅ ሊሆን ይችላል። ችግር የለው። ግን እኔ መታሰር ያላቸው ሰዎች ለሚከፍሉት አይደለም ችግር። ሊያገቡ የሚያስቡ ሰዎች መህር 100 ሺህ ሲባል ይደነግጡና ያቆማሉ። በመቆሙ ምክንያት ደግሞ ኢላ ተፍዐሉ ወተኩን ፊትነቱን ፊል አርዲ ወፈሳዱን ዐሪድ وانا قبلت زواجها لنفسي على ذلك بارك الله بكم وعليكم وجمع بينكما بالخير. أعلنك الآن بارك الله لكما وبارك عليكما وجمع بينكما بالخير. امتثالا لأمر الله اللهم صل على أفضل مخلوقاتك سيدنا محمد وعلى آله وصحبه وسلم. كلام تسنابتشالو فرش.
حمدا كربانا تنبرككي حياتي እንኳን ደህና መጣሽ። ብዙ የማስታወቂያ እድሎች ይመጡልኛል። ከሚመጡልኝ የማስታወቂያ እድሎች 90%ቱ የሪል ስቴት ማስታወቂያዎች ናቸው። እኔ የሪል ስቴት ማስታወቂያ መስራት አልፈልግም። አብዛኛው ተከታይ ከ7 ዓመት በላይ በዩቲዩብ ከዛ በፊት ደግሞ በፌስቡክ በግጥሞቼ በአንዳንድ ጽሁፎቼ አሁን ላይ ቲክቶክ ላይ የሚከተለኝ የረጅም ዓመት የሚያምነኝ ተከታይ ያለኝ ሰው ነኝና እነዚህ ተከታዮቼ የሆነ ማስታወቂያ ስሰራ እኔ ሳስተዋውቀው እምነት ጥለውብኝ ያንን ነገር ይወስናሉ። ብዙ ጊዜ ብዙ ማስታወቂያዎች ሰርቻለሁኝ። እነዛ ነገሮች ላይ ደውለው ይጠይቁኛል፣ አሪፍ እንደሆነ ያምኑብኛል ማለት ነው። እና አሁንም ሪል ስቴት ማስታወቂያ በሰራ እነዚህ ሰዎች ረምላ ስላስተዋወቀቸው አይ ብታምንበት ነው ብለው ዘው ብለው ይገቡበታል። ለምን አብዛኛው አረብ ሀገርም ሆነ ውጭ ያለ ሰው የቤት ፍላጎት አለው፣ መክፈልም ይችላል። እነዛን ተከታዮችን ለመጠበቅ ስል ሪል ስቴቶች ማስታወቂያ አልሰራም። ለምን አብዛኛው ሪል ስቴት ስካመር ነው፣ ሰርተን እናስረክባለን ይላሉ። ሰርተው የተረከቡት ሰዎች ወይ ጥቂት ናቸው ወይም ደግሞ የሉም። አብዛኛው ውሸት ነው፣ ሚዲያ ላይ እንደሚወራው አይደለም። በአካል ብዙዎቹ ገንዘባቸው ተይዞባቸው እያለቀሱ ያሉ፣ አንድ ነገር ብናገር ያንኑም ገንዘቤን አጣዋለሁ ብለው ፈርቶ አዝኖ ቤቱ የተቀመጠ ሁሉ ጊዜ ይሄን ያክል ገንዘብ አንጣ እየተባለ እየተጠየቀ ምን ነው በቀረብኝ እያለ የሚማረር ይበዛል። እኔ ደግሞ እንደ ኖርማል እንደ ሌላው ቲክቶከር የሆነን ነገር ኃላፊነት ወስጄ ካስተዋወቅኩኝ በኋላ ጥፍ የሚል አይነት ሰው አይደለሁም። ለማስተዋወቀው ነገር ኃላፊነት መውሰድ አለብኝ ብዬ የማስብ አይነት ሰው ነኝና ገንዘብ ከፍሎ ቢንገላታና ያ ሰው ደውሎ ቢወቅሰኝ በጣም የምጎዳ ይመስለኛልና እንደዚህ አይነት ማስታወቂያዎች ደግሞ ግዴታ ኃላፊነት መውሰድ አለባችሁ ብዬ አምናለሁኝ። ለዛ ነው ሪል ስቴት ማስታወቂያ የማልሰራው። ታችሁ ከወሬ ከቃል ያለፈ ነገር ሰርታችሁ ስታስረክቡ ሰዎቹ ሲኖሩበት ያለውን ነገር ማሳየት ብትችሉ ሁሉ ጊዜ እናስረክባለን እያላችሁ ያላለቀ ቤት ከማሳየት ይልቅ ኖርማሊ ያልቁ ሰዎች እየኖሩበት ያሉ ቤቶችን ብናይ እኛም እምነት እንጥላለን። ለዘመድ ለቤተሰቦቻችንም ደግሞ አስተዋውቀን እንዲገዙ እናደርጋለን። ያ መሆን ካልቻለ ግን ገንዘባቸውን ተይዞባቸው እንዲንከራተቱ የሚያደርጉ ነገሮች ላይ ገንዘባችሁን አውጡ ማለት አልችልም። ስለሆነ የሪል ስቴት ማስታወቂያ መስራት የማልፈልግበት ምክንያት ይሄ ነው። ወዳችኋለሁ። ሰላም አለይኩም። አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል አሉ። አልሐምዱሊላህ። እንደምታውቁት በትናንትናው ዕለት ስፔንና አርጀንቲና መሃል በነበረው ጨዋታ ስፔን በደንብ አድርጋ አሳምና ቅጥቅጥ አድርጋ አሸንፋለች። በቃ ኮንትሮል አድርጋ ኳስ እሱም ብቻ እዛ ኳስ የሚተነትኑላችሁ ጀለሶች ይተንትኑላችሁ፣ ብቻ ግን ጨዋታውን ያያችሁ አይታችኋል። ኮንትሮል አድርጋ ሜሲ ራሱ ሲሸለም ነው የታየው። ኳስ ነክቷል እንዴ እሱ ጀለስ ብቻ ግን ማለት ነው። በጣም ጸዴ ጨዋታ አድርጋ አሸንፋለች። ከጨዋታው በፊት እንግዲህ አቶ ቢኒያም የአርጀንቲናው መሪ ድረስ ደውለው ከእናንተ ጎን ነው ብለው ሲያሽቃብጡ ነበረ። ከዛ ውጭ ደግሞ እንግዲህ የአቶ ቢኒያም ካቢኔዎች በሙሉ በዛ ላይ ደም እንዲፈስ በተደጋጋሚ ጥሪ ሲያደርጉና ሲያስፈጽሙ የነበሩት ቤንጋቪርና ስሞትሪች እንዲሁም ደግሞ ሌሎች የእስራኤል የካቢኔዎች ባለስልጣናት በሙሉ ፌስቡካቸውን ብታዩ እንዳለ ሁሉም እያሽቃበጡ ነው። መመሪያ ወረደ ይመስል ሲያሽቃብጡ ነበረ። ይህንን ሁሉ እያሽቃበጡ ያሉት ለምንድን ነው? በጋዛ ላይ ሲፈጽሙት የነበረውን ወንጀል ከማንም በፊት ቀድማ የተቃወመችው ስፔን መሆኗ ነው። እንደምታስታውሱት ከዩሮፕ ሀገራት ስፔን ከማንም በፊት የጋዛን ጄኖሳይድ ያወገዘች እውቅና የሰጠችና ያወገዘች ነች። በአሁኑ የኢራን ጦርነትም አየር ክልሌንም ቤዞቼንም አልፈቅድም ብላ የቆመች ነች። ከሀቅ ጎን የቆመች ነች። ስለዚህ ያው ይሄ ነገር የሚደብራቸው እና አቶ ቢኒያም ከጨዋታው በፊት ደውለው ሲያሽቃብጡ ነበረ። ይህ ግን እነሱ ያሽቃብጡ እንጂ ኳስ ትላንትና ከሀቅ ጎን ቆማ እንግዲህ የሚገባው ቡድን የተሻለ ጨዋታ ያሳየው ቡድን አሸንፏል በትላንትናው ዕለት። ይህንን ተከትሎ እንግዲህ እና አቶ ቢኒያም ጋር ሀዘን ላይ ነው ያሉት እነሱ ሀዘን ላይ ያሉ፣ ግን በሌላ በኩል ግን ጋዛ ውስጥ የሌለ ጸዴ ጭፈራ ሲደረግ ነበረ። በደንብ ደስታ ስንትን ሲባል ነበር። እንዲሁም ስፔናውያን ደግሞ ኒውዮርክ ውስጥ ታይም ስኩዌር ውስጥ ደግሞ ተሰልፈው ኳስ ያዩ የነበሩ ስፔናውያን የስፔን ደጋፊዎች ደግሞ ስቴዲየም ያልገቡት ማለት ነው የፍልስጤምን ባንዲራው እያውለበለቡ ፍሪ ፓለስታይን እያሉ እንግዲህ ኒውዮርክ እንትን ውስጥ ኒውዮርክ ከተማ ውስጥ እንግዲህ ሲቀውጡ ዋድረዋል ማለት ነው በትላንትናው ዕለት። ዞሮ እንግዲህ የእስራኤላውያንና የእስራኤል ደጋፊዎች እንዲሁም እነዚህ አሽቃባጮቹ ማለት ነው ሲያለቃቅሱ ባደሩበት ሌሊት እንግዲህ የጋዛና የፍልስጤም ደጋፊዎች እንዲሁም የሀቅ ደጋፊዎች በትላንትናው ዕለት ሲያውለበልቡ ብለዋል። ቪዲዮን መጨረሻ ላይ ያስቀምጥላችኋለሁ። በነገራችን ላይ በአፍሪካ ትልቅ የሚባለው ገበያ መርካቶ ላይ የንግድ ሱቅ እንዲኖራችሁ የምትፈልጉ ከሆነ ሜሪት ፕሮፐርቲስ መሀል መርካቶ ተክለ ሃይማኖት ከስልጤ መስጂድ ከፍ ብሎ ወይም ጎማ ተራ ፊት ለፊት አዲስ G+4 የንግድ ማዕከል እየገነባ ይገኛል። ከ640 ሺህ ብር
ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ በኔት ኤሪያ 11 ካሬ 22 ካሬ እና 32 ካሬ አማራጮችን ሱቆችን ይዤላችሁ መጥቻለሁ ብሏቸዋል። ግንባታው በፍጥነት እየተካሄደ መሆኑን ተከትሎ እንግዲህ ፉሊ ፊኒሽድ አድርገን በአንድ ዓመት ውስጥ የምናስረክባችሁ ሲሆን ይህንን ቪዲዮ አይታችሁ የምትመጡ ከሆነ ደግሞ 15% ቅናሽ እናደርጋለን ብለዋቸዋል። እዚህ ጋር በምታዩት ስልክ ደውሉላቸው፣ ሳይት እዩ፣ ወስኑ። እግር ኳስና ፖለቲካ አይገናኝም ምናምን የምትሉ ጀለሶች ደግሞ ሸራ ዓለም ዋንጫና ፖለቲካ ተለያይቶ አያውቅም። በተአምር ፖለቲካ መግባቱ አይቀርም በየዓለም ዋንጫው። ለማንኛውም ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ፒስ ቢሮናና አውራን ምን ችግር አለው እዚህ ጋር ብናወራ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? አነ ቢኸይር አልሐምዱሊላህ። ሀያት የተባለችው እህታችን ወይ ደግሞ ከእስልምና ወደ ክርስትና እንደተባለው ማለት ነው ረዴት የተባለችው እህታችን ማለት ነው እሷን ፖድካስት ላይ ያቀረባትን ዩቲዩበር ማለት ነው ስልክ ቁጥሩን አግኝቼዋለሁኝ። አሁን ቀጥታ እንደውልለትና ያለውን ዋዲህ ማለት ነው ሐቂቀተን ምንድነው ያለው ተጨባጭ የሚለውን ነገር ካነሳ ማለት ነው በአላህ ፍቃድ እንመለከታለን ማለት ነው። እስኪ እንደውልለት። ሄሎ ሰላም ነው? ዛሬ መስገን ሀያት ወይ ደግሞ ረዲት በተባለችው እህታችን ላይ የሰራው ፖድካስት ነበር በሰሞኑና በሱ ላይ ጥያቄ ነበረኝ። እሺ ማነው ቲክቶክ ላይም ፖድካስቱ ላይ የነበሩትን ፕሮግራሞች ከትያረክ እየለቀካቸውም ነበር እያየኋቸው ነበርና ልጅቷ ከፖድካስቱ በኋላ አሁንም ስልኳ አለኝ እኔ ሙስሊም ነኝ ወደ ክርስትና አልሄድኩኝም እያለች ነው። የኔ ጥያቄ ምንድነው እቺ ልጅ ስቲል ነው አሁን ድረስ ሙስሊም ነኝ እያለች ማለት ነው። አንተ ግን ከእስልምና ወደ ክርስትና እንደሄደች አድርገህ ነው እየለቀቅ ያለው ሚዲያ ላይ። ይሄንን ነገር እንዴት ነው የምታየው? ተገቢ ነው ብለህ ታስባለህ? ቢሮናና አውራን ምን ችግር አለው እዚህ ጋር ብናወራ? አላቀም ሳይሆን ኦኬ አሁን እንደምታዩት ዘግቶታል ማለት ነው። እንግዲህ ልጅቷ ያው ከትላንትና ወዲያ ምን ስትል እንደነበር ሁላችሁም አይታችኋል። ያ ጀማ እንግዲህ አሁን የደወልንለት ወገናችን በዩቲዩብ ላይ ማለት ነው ፖድካስት እሷን ያቀረባት ወገናችን ነው እና አሁን ላይ እኔ ከእስልምና አልወጣሁም እኔ ሙስሊም ነኝ ኦኬ እያለች ማለት ነው። ስቲል እያለች ዛሬ ላይ በቲክቶክ ፔጁ ላይ ይቻላል የለቀቃቸውን ቪዲዮዎች ማለት ነው። አሁንም ከእስልምና ወደ ክርስትና እንደሄደች አድርጎ እየሰራ ነው። እሷ ደግሞ ሙስሊም ነኝ እያለች ነው ስቲል። ይሄ ተገቢ ነው? ይሄ ተገቢ አይደለም። ኦኬ ስለዚህ ይሄንን ህዝቡ ማወቅ አለበት። ሐቁን ህዝቡ ማወቅ ስላለበት ኢንሻአላህ ከእህታችን ጎን ልንቆም ይገባል ማለት ነው። ባረከላሁ ፊኩም። አሰላሙ አለይኩም ያ ጀማዓ። በሀያት ጉዳይና ከፖድካስቱ ጋር በተያያዘ ማለት ነው እኛ ሙስሊሞች እንደ ሙስሊም ምንድነው ማድረግ ያለብን? አሁን ላይ የደረስነው ምን ላይ ነው? ኦኬ እንግዲህ ከዚህ በፊት በእስልምና ላይ እንደሚሰራው ሴራ ማለት ነው አሁን ላይም በማይሆን መልኩ እስልምና ላይ እየተሰነዘረ እህት ወንድሞችን ለማጥመም በውሸት ድራማ እየተሰራ ከሆነ ይህንን ነገር እስከ ጥግ ልንሄድበት ማለት ነው የሁላችንም ኃላፊነት ነው። ግልጽ ነው አይደለም? ነገር ግን ያ ነገር ነው ብለን ደግሞ አሁን ላይ እርግጠኛ ሁነን እዛ ነገር ላይ መቆም አንችልም አሁን ባለው ተጨባጭ ማለት ነው። ለምን እርግጥ የሆነ ማስረጃ እጃችን ላይ ስለሌለ እዚህ ጋር ሌላ ነገር እንሰማለን። ፖድካስቱ ላይም ደግሞ ዛሬ ቀን ደውዬ ነበር ለማውራት መረጃ ለመስጠት ፈቃደኛ አይደለም። ኦኬ ቪዲዮውን እንዳያችሁት ማለት ነው። ስለዚህ ያለውን ነገር ዲቴል እሷ እንግዲህ እንደምታወራው እኔ አሁን ምንድነው ጥያቄ የፈጠረብኝ እዛ ላይ የኔን ድምፅ አስገብተው ነው ኤአይ ነው ምናምን ነገር ትላለች። ኦኬ እህታችን ሀያት ማለት ነው። እኔ ጥያቄ የፈጠረብኝ ነገር ምንድነው አንደኛ ፖድካስቱ እዚህ አዲስ አበባ ነው ያለው። እሷ ከኮምቦልቻ አዲስ አበባ ድረስ መታ እንደዚህ ጉዞ ላይ አንድ ቀን ቆይታ እንግዲህ ከኮምቦልቻ ደሴ ሚኒመም እስከ 8 ሰዓት እስከ 9 ሰዓት ይፈጃል ጉዞ ማለት ነው። እዚህ ድረስ እንደዚህ መታ ሆነ ብላ ማለት ነው እንደዚህ ፕሮግራም አድርጋ ስትሄድ እንዴት ራሷን አታውቅም? ይሄ ለራሱ ጥያቄ ይፈጥራል። የእሷ ንግግር አሁን እዚህ ጋር ነው ጭብጥ ያልሆነልኝ ማለት ነው። ተግባባን አይደል? ስለዚህ አሁን ውስብስብ ነው ያለው ነገር
ያለው ነገር ውስብስብ ነው። ፖድካስቱ ላይ ደግሞ የምንሰማው ነገር ሌላ ነገር ነው። ያለው ነገር ደግሞ ዲቴል በደንብ አሁን ከሁለቱም መስማት አለብን። ከአንድ ወገን ብቻ አይደለም፣ እንደ ሙስሊምነታችን እንደ እስልምና ማለት ነው። ከዛኛው ደግሞ ያለውን ነገር ለመስማት ስንሞክር መረጃ አልሰጥም ቢሮ ድረስ ኑ ነው የሚለው። እኛ ቢሮ ድረስ ሂደንም ያለውን ነገር ብናጣራ ደስ ይለናል። በነገራችን ላይ ሐቁ መታወቅ ስላለበት ነው። ኦኬ፣ ጥፋትም ካለ ጥፋቱ መታወቅ መውጣት ስላለበት ነው። ኦኬ፣ ስለዚህ ትግላችን ይሄ ነው የኛ ሙስሊሞች ማለት ነው። አሁን ላይ ሚዲያ ላይ ያለው በዚህ ጉዳይ ላይ ትግላችን ይሄ እና ሐቁ ይወጣል ኢንሻአላህ። ሐቁ ኢንሻአላህ በአላህ ፈቃድ ይወጣል። ያሉ መረጃዎችን ኢንሻአላህ በቻልን ያክል እናደርሳለን ማለት ነው። ይሄን ይመስላል። ማዕሰላማ ወንድም እኔ ላንተ ጥያቄ አለኝ። እሷን ተወትና አርጋት። በእርግጥ ሶሻል ሚዲያው ቲክቶኩ ምናምን ሁሉም ጉልበቱን እሷ ላይ እያሳየ ነው። ሶ መለስ እንበልና ከቀልባችን ሆነን የት አገኘሃት? የት ነበር ያገኘሃት? ከእስልምና ወደ ክርስትና ለመምጣቷ ክርስትናን በአግባቡ አውቃ ጠይቃ ተምራ አረጋግጣ እስልምናን ትታ ወደ ክርስትና ለመምጣቷ ምን ማረጋገጫ አለ? አንድ። ሁለተኛ የት ቤተ ክርስቲያን ነው የስላሴ ልጅነትን በጥምቀት የተቀበለችው? የት ቤተ ክርስቲያን ነው? የትኛው መምህር ነው ያስተማራት? የየት ቤተ ክርስቲያንስ ነው አባል የሆነችው? ወይም የየትኛው ቤተ ክርስቲያን ነው ለእሷ ኃላፊነት የወሰደው? ከየት ነው ያገኘሃት? ይቺ ልጅ አሁን ሶሻል ሚዲያው በሙሉ እያራገበ እያስጨነቃት ስለሆነ የሚጥል በሽታ አለብኝ እኔ ወድቄ ልገኝ ይችላል ማምለጫ እየፈለገች ነው። ተጨንቃለች። አንተ እጅን አጣምረህ ቁጭ ብለሃል። ሶ አንቺ የሚጥል በሽታ አይደለም ያስወራሽ። የሚጥል በሽታ ሌላ ነው። ሚዲያው ላይ ቁጭ ብለሽ ጊዮርጊስ የሚል ማህተብ አድርገሽ እንደገና ጊዮርጊስ ምናምን የሚል ነገር አድርገሽ ቁጭ ብለሽ ነጠላሽን አጣፍተሽ ብዙ ነገር ብለሻል። እሱ ከምታወሪው በሽታ ጋር የሚገናኝ አይደለም። ተጨንቀሽ ሊሆን ይችላል፣ ማምለጫ እየፈለሽ ሊሆን ይችላል፣ አናቅም። ነገር ግን አላክሰሽ የወጣሽው ነገር አለ። ለምሳሌ እስልምናን በሁለት ከፍለሽ ወሃቢያና ምናምን ናቸው ምናምን ስትይ ነበር፣ ስትቀበጣጥሪ ነበረ። ዘን ዲስ ታይም ላይ መተሽ በሽተኛ ስለነበርኩ መቼ እንደተቀረጽኩኝ አላቅም፣ ድምፁ የኔ ነው፣ መልኩ የኔ ነው። እሱ ማምለጫ አይደለም። የት ተገናኝታችሁ ይሄን ቀረጽ አድርጋችሁ ለእኛ እንደሰጣችሁንና አሁን ለዚህ ጉዳይ በጋራ መፍትሄ ለምን እንደማሰጡ ነው ለመጠየቅ የመጣሁት። እኔ እንደዚህ አይነት ነገር በእምነቴ ላይ በሃይማኖቴ ላይ ከምናገር የራቁት ቪዲዮ ቢለቀቅብኝ ይሻላል የሚል ሁሉ ነገር ብለሻል። ምንም አያስፈልግም። የራቁት ቪዲዮ ባንቺ ላይ የሚለቅ የለም። ይሄ እኮ ከራቁትነት ያለፈ ነው የአውራሽ የነበረው ነገር በጠቅላላ። እና አሁን እኔ አንተን ብራዘር መጠይቅህ የት አግኝተሃት፣ የት ተገናኝታችሁ፣ በምን ያክል ደረጃ እርግጠኛ ሆነ ነው ለዩቲዩብ ግብአት ለቪው ለላይክ ለኮመንት እና ዩቲዩብ ላይ ለሚሰራ ሲንጫጫ ምናምን ለምትሰራች 5000 እና 6000 ብር ብለህ ነው እንደዚህ አይነት ትክክል ያልሆነ መረጃና ትክክለኛ ያልሆነ እርግጥ ያላለ ሰው አምጥተህ የምታስጨንቀን? ከጨለማ ወደ ብርሃን የመጣችበትን ያንን ብርሃን ያበራላት እና የውሃ ጥምቀት እና የስላሴ ልጅነት የሰጣት ቤተክርስቲያን በዚህ ጉዳይ ላይ ገብቶ መረጃ ሰብስበህ እንድታቀርብልን እንፈልጋለን። ያ ናና የሆነ ነገር በለን። እዚህ ቦታ ነው ያገኘኋት። ስለ እሷ ከእስልምና ወጥቶ ወደ ክርስትና ገብታ ቆይታ ልዩነቱን አውቃ በደንብ ምናምን ብላ የሚያስረዳልህ ሌላ ደግሞ ሰው አምጣና እሷንም መሀል ላይ አስቀምጠ መፍትሄ ስጥ። ያ መፍትሄ እንፈልጋለን። አሁን እሷን እያንጠለጠሏት ነው፣ እያንጠለጠሏት መደበቂያ መግቢያ አታ የምትለው ነገር ብታጣ የሚጥል በሽታ አለብኝ እስከ ማለት ድረስ የተጨነቀች ነው። ፐርሰናል ላይፏን አይመለከተንም። ይቺ ልጅ የሚጥል በሽታ ይኑርባት አይኑርባት፣ ችግር ይኑርባት አይኑርባት፣ እሱ እኛን አይመለከትም። ግን ከእስልምና ወደ ክርስትና መታለች ብለህ ነው ያቀረብክልን። ስለዚህ ከእስልምና ወደ ክርስትና ስትመጣ የስላሴ ልጅነትን በውሃ ጥምቀት የሰጣት ቤተክርስቲያንን ማወቅ እንፈልጋለን። ሁለተኛ ከእስልምና ወደ ክርስትና ስትመጣ ቁጭ አድርጎ ያስተማራትን መምህር ማግኘት እንፈልጋለን። ሲቀጥል ምን ያክል ጊዜ ቆየች፣ ቤተሰቦቿ በዛ ጉዳይ ላይ ምን ብለው ነበር የሚለውን መልስ እንፈልጋለን። የኒህ ሰውዬ አስተውሎት በሁላችን ላይ ቢያድር ደስታ ይወዳል። ወደ ክርስትና መጥቻለሁ እጅግ በጣም አስተዋይ ናቸው። በእውነት ብያችሁ አንድ አስተያየት ያለ በቃ ሚዛናዊ ናቸው። በተለያዩ ቪዲዮቻቸው አይቻልም። ወንድሞቻችን ክርስቲያን ወንድሞቻችን እግዚአብሔር ብያለሁ ኢንተርቪው ያደረጓት ነገር ትክክል ነው ወይስ አይደለም የምለው ነገር መጀመሪያ መጣራት አለበት ማለት ነው። እቺ ልጅ ስለተናገረች ብቻ አይ እኔ ድምጹም የኔ ነው ሰውነቱም የኔ ነው እንዴት እንደሆነ አላቅም እኔ እንደዚህ አልተናገርኩም እንደዚህ አልወጣውም ለምትለው ጉዳይ
ያ አካል ሌላኛው ገለልተኛ ወገን እሷን ያቀረበው ቀርቦ ከዛም በኋላ ከተለየ በኋላ ነው እንጂ ሐሰተኞች ናቸው፣ ውሸተኞች ናቸው፣ ይሄን ያቀረቡት ድራማ ነው የሰሩብን የምትሉት ሰዎች ተጠንቀቁ ማለት ነው። መጀመሪያ መጣራት አለበት። ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ አረጋግጡ ነው መጀመሪያ መረጋገጥ አለበት። ይሄ ጉዳይ ደግሞ ይሄ አጀንዳ ሙስሊሞችና ክርስቲያኖችንም አሁን መልሶ ሊያጣላና ሊያፋጅ ሌላ ጉዳይ በውስጥ የተፈለገ ነገር ስላለ ልጅቷ በቃ እኔ ነኝ ፎቶውም እኔ ነኝ ምስሉም እኔ ነኝ ድምጼም እኔ ነኝ ካለች መጀመሪያ ይጣራ፣ ተረጋጉና ከዛ በኋላ አዎ ከፈለገች የፈለገችውን ሆና ተመልሳም ወደ እስልምናዋ መምጣት ትችላለች። መብቷ ነው ማለት ነው።